የኤሌክትሪክ መኪና ክፍያ መጨመሩን ሰምተናል። በዚህም መሰረት ጭማሪው 50 በመቶ መድረሱን ለማወቅ ችለናል። በሌላ በኩል ደግሞ የስማርት ሲቲ መስፈርትን የሚያሟሉ 71 ከተሞች እየተገነቡ መሆኑ ታውቋል። የኢትዮጵያ አየር መንገድ ስለገጠመው ችግርና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የስማርት ሲቲ መስፈርትን የሚያሟሉ 71 ከተሞች እየተገነቡ መሆኑ ታውቋል። የስማርት ሲቲ መስፈርትን የሚያሟሉ 71 ከተሞች እየተገነቡ መሆኑን የገለጸው የከተማና መሰረተ ልማት ሚኒስቴር ነው። የከተማና መሰረተ ልማት ሚኒስትር ዴኤታ አቶ ፈንታ ደጀን እንደገለጹት በሀገሪቱ የስማርት ሲቲ መስፈርትን የሚያሟሉ 71 ከተሞች እየተገነቡ ይገኛሉ። የኢትዮጵያ ከተሞች ስታንዳርዳቸውን ጠብቀው እንዲገነቡና ዘላቂ እንዲሆኑ በርካታ ስራዎች እየተሰሩ ነው ያሉት አቶ ፈንታ ስማርት ሲቲ ሲባል ከተሞች በሁሉም ዘርፍ የተሟላ አገልግሎት እንዲሰጡ እንዲሁም ለነዋሪው ምቹ እንዲሆኑ ማድረግ ነው ብለዋል። አቶ ፈንታ አክለውም አዳዲስ እየተገነቡ የሚገኙ ከተሞች የተሟላ መሰረተ ልማት እንዲሁም ደግሞ አገልግሎት ሰጪ ተቋማትን ከማሳደግ አኳያ የተቃኙ ናቸው ብለዋል። ከተሞቹ የእግረኛ መንገድ፣ ዘመናዊ ማፋሰሻ፣ መጸዳጃ ቤቶች፣ የተቀናጀ የጽዳት አወጋገድ፣ የአድራሻ ስርዓት እንዲሁም የአካባቢውን አየር ሁኔታ ከብክለት እንዲጠበቅ የሚያስችሉ መሆናቸውን አብራርተዋል። ከስማርት ሲቲ ጋር በተያያዘም አዳማ፣ ቢሾፍቱ፣ ባህር ዳር እንዲሁም ሐዋሳን የመሳሰሉትን አንስተዋል። እንደ አቶ ፈንታ ገለጻ ከዚህ በፊት የሚቆረቆሩ ከተሞች የከተማ ስታንዳርድ የማያሟሉ በመሆኑ ለከፍተኛ ሀገራዊ ወጪ የሚዳርጉ ናቸው። አሁን በከተሞች ላይ እየተሰራ ያለው ዘላቂ ሪፎርም ይባክን የነበረን የሀገር ሀብት ማስቀረት መቻሉን ገልጸዋል። ከአየር ንብረት ለውጥ ጋር በተያያዘ ለአብነት የአዲስ አበባን የደን ሽፋን ያነሱት ሚኒስትር ዴኤታው በጣም ዝቅተኛ ደረጃ ከነበረበት ተነስቶ ወደ 24 በመቶ ማድረስ መቻሉን ተናግረዋል። የከተሞች ግንባታ ዘላቂና ለነዋሪዎች ምቹ እንዲሆኑ የተለያዩ መሰረተ ልማቶች ወሳኝ መሆኑን ገልጸው ከዚህ አኳያ ሚኒስቴር መስሪያ ቤቱ ሕግና መመሪያ በማውጣት የተለያዩ የፖሊሲ ስራዎች፣ የሕግ ማዕቀፎች ማዘጋጀትና በዘርፉ ላሉ ተዋናዮች የድጋፍና ክትትል ስራ እያከናወነ ይገኛል። በሌላ በኩል ደግሞ የኤሌክትሪክ መኪና ክፍያ መጨመሩን ሰምተናል። የኤሌክትሪክ መኪናዎች ኃይል መሙያ ጣቢያ እጥረት ከመከሰቱም በላይ የክፍያ ዋጋው ማሻቀብ ማሳየቱ ታውቋል። የኤሌክትሪክ መኪናዎች ቁጥር እየጨመረ በመምጣቱ ምክንያት ወደ ኢትዮ ቴሌኮም የኃይል መሙያ ጣቢያዎች የሚመጡ ተሽከርካሪዎች ቁጥር መጨመራቸውን አስተያየት ሰጪዎች ገልጸዋል። እንደ ተጠቃሚዎቹ ገለጻ ከሆነ አሁን ያለው ችግር በቂ የባትሪ ጣቢያዎች አለመኖር ብቻ ሳይሆን የቻርጅ ማድረጊያ ዋጋውም እየጨመረ ይገኛል። አንድ ዓመት ባልሞላ ጊዜ ውስጥ የአገልግሎት ዋጋው ከእጥፍ በላይ መጨመሩንም ተጠቃሚዎቹ ገልጸዋል። የመጀመሪያው የቴሌ የኤሌክትሪክ ባትሪ መሙያ ጣቢያ ስራ ሲጀምር አንድ የኤሌክትሪክ መኪናን ሙሉ ለሙሉ ለመሙላት ይከፈል የነበረው ከ150 እስከ 200 ብር አካባቢ ነበር። ላለፉት ወራት ግን አንድ መኪና ሙሉ ቻርጅ ለማድረግ እስከ 400 ብር ሲከፍሉ እንደነበር ጠቅሰዋል። ይህ ዋጋ 1 ኪሎዋት በ10 ብር ዋጋ ተሰልቶ አገልግሎቱ ይሰጥ እንደነበርም ተናግረዋል። አሁን ግን ይህ በ1 ኪሎዋት 10 ብር ይከፈልበት የነበረው አገልግሎት ዋጋ በቅርቡ ወደ 15 ብር ከፍ ማለቱን የታወቀው። ይህም አንድ ተሽከርካሪን ሙሉ ቻርጅ ለማድረግ የሚጠይቀውን ዋጋ እስከ 600 ብር ማድረሱ ተገልጿል። ይህም የአንድ ኤሌክትሪክ መኪናን ሙሉ ቻርጅ ለማድረግ የሚከፈለውን ዋጋ 50 በመቶ ጭማሪ መደረጉን ያሳያል። የአገልግሎት ዋጋው ይህንን ያህል ጭማሪ ማሳየት አለበት ብለው የማያምኑ በኤሌክትሪክ መኪና የሜትር ታክሲ አገልግሎት የሚሰጡት አቶ ሰለሞን በላይ በአጭር ጊዜ ውስጥ የቻርጅ መሙያ ዋጋ በዚህ ያህል ደረጃ መጨመሩ ላይ ጥያቄ አንስተዋል። በመኖሪያ ቤታቸው ቻርጅ ለማድረግ ይጠይቀኛል ካሉት በላይ በኢትዮ ቴሌኮም የኤሌክትሪክ መኪና ኃይል መሙያ ጣቢያ የበለጠ ዋጋ ያስከፍላልን ብለዋል። ይህም በመሆኑ ተሽከርካሪውን ቤት ውስጥ ቻርጅ ማድረግን መርጠዋል። በየዕለቱ እስከ 200 ኪሎ ሜትር የሚጓዙ በመሆኑ መኪናውን በየዕለቱ ቻርጅ ማድረግ እንዳለበት ገልጸው እስካሁን በሰሩት ስሌትም በቤት ውስጥ ለሚያደርጉት ቻርጅ በአንድ ሙሌት ከ150 እስከ 200 ብር የሚቆጥር መሆኑን ገልጸዋል። ብዙ ጊዜ ቻርጁ ከማለቁ በፊት ቻርጅ የሚያደርጉ በመሆኑ ግን ከ150 እስከ 160 ብር እንደሚቆጥር ተናግረዋል። ሙሉ ለሙሉ ለማድረግ ግን እስከ 200 ብር የሚቆጥርበት ጊዜ እንዳለ አስረድተዋል። ይህ በቻርጅ መሙያ ጣቢያዎች ከሚከፈለው ጋር ሲነጻጸር ከሁለት እጥፍ በላይ መሆኑን አንስተዋል። ቤት ውስጥ ቻርጅ ማድረግን የሚመርጡት ለባትሪው ደህንነት ሲሉ ጭምር እንደሆነ የገለጹት አቶ ሰለሞን አምሽተው ወደ ቤት ሲገቡ ሙሉ ለሙሉ ለማድረግ እስከ 7 ሰዓት እንደሚፈጅባቸው ተናግረዋል። ብዙ ጊዜ ቻርጁ 30 እና 40 በመቶ ሲቀረው የሚያደርጉት በመሆኑ ቀሪውን ለመሙላት ከ4 እስከ 5 ሰዓታት እንደሚፈጅባቸው ተናግረዋል። በቤት ውስጥ የሚደረግ የኤሌክትሪክ መኪና ቻርጅን በተመለከተ ሀሳባቸውን የሰጡ ሌላ የሜትር ታክሲ ሹፌር እንደገለጹት በቤት ውስጥ መኪናውን ቻርጅ ማድረግ ከጀመሩ ወዲህ የቤቱ የኤሌክትሪክ ፍጆታ በወር በአማካይ ከነበረበት 500 ብር ወደ 2500 ብር ከፍ ማለቱን ገልጸዋል። አንድ ጊዜ የምሞላው ከ3 እስከ 4 ቀናት ሊያገለግል ስለሚችል
በሳምንት አንዴ አንዳንዴም ደግሞ 2 ጊዜ የሚሞሉ መሆኑን ገልጸዋል። በኤሌክትሪክ መኪናዎች ሜትር ታክሲ አገልግሎት መስጠት ከጀመሩ ወዲህ ለነዳጅ ያወጡ የነበረ ወጪ እንደቀነሱም ገልጸዋል። ቀደም ሲል በነዳጅ የሚሰራ ቪትስ ተሽከርካሪ ይዘው ሲሰሩ መቆየታቸውን ገልጸው እስካለፈው ዓመት አጋማሽ ድረስ በቀን ከ1200 እስከ 1500 ብር ለነዳጅ ወጪ ያደርጉ እንደነበር አስታውሰዋል። በኤሌክትሪክ መኪናው ግን ለኤሌክትሪክ ወጪ በወር ከ2000 ብር ያልበለጠ መሆኑ ትልቅ እፎይታ እንደሰጣቸው ተናግረዋል። ኢትዮ ቴሌኮምም ሆነ ሌሎች ተመሳሳይ አገልግሎት የሚሰጡ የኤሌክትሪክ ተሽከርካሪ ኃይል መሙያ ጣቢያዎች የኃይል መምላት አገልግሎት የሚሰጡበትን የኤሌክትሪክ ኃይል የሚገዙት ከኢትዮጵያ ኤሌክትሪክ አገልግሎት ነው። ኃይሉን የሚገዙት ለማንኛውም የንግድ ተቋማት በወጣ ታሪፍ መሰረት ሲሆን የቆጠረውን ኃይል በማስላት በየወሩ ለኢትዮጵያ ኤሌክትሪክ ክፍያ የሚፈጽሙ መሆኑ ታውቋል። እስከ 2017 ዓ.ም መጨረሻ ድረስ በአገሪቱ ውስጥ የገቡ የኤሌክትሪክ መኪናዎች ቁጥር 110,000 መድረሳቸው ታውቋል። በሌላ በኩል ደግሞ ከ60 ዓመታት በኋላ አዲስ የፖስታ አገልግሎት አዋጅ እየተዘጋጀ መሆኑ ተገልጿል። ከ60 ዓመታት በኋላ አዲስ የፖስታ አገልግሎት አዋጅ በዝግጅት ላይ እንደሆነ የኢትዮጵያ ኮሚኒኬሽን ባለስልጣን አስታውቋል። የኢትዮጵያ ኮሚኒኬሽን ባለስልጣን ዋና ዳይሬክተር ኢንጂነር ባልቻ ሬባ የኢትዮጵያ የፖስታ አገልግሎት እየተመራ ያለበት በ1958 ዓ.ም የወጣ ሕግ እንደሆነ ገልጸው በዚህ ዓመት አዲስ የፖስታ አገልግሎት አዋጅ ለማውጣት እየተሰራ ነው ብለዋል። የኢኮሜርስ መምጣት፣ የዲጂታል ኮሚኒኬሽን መሻሻልና ከጊዜ ወደ ጊዜ መዘመን አዲስ አዋጅ ለማውጣት አስፈላጊ መሆኑን ተናግረዋል። አዲሱ አዋጅ ቴክኖሎጂ ለፖስታ አገልግሎት ስጋት ሳይሆን ከጊዜው ጋር አብሮ ለመሄድና የቁጥጥር ስራዎችን አጠናክሮ ለማስቀጠል እንዲያስችል በትኩረት እንደሚሰራ አስረድተዋል። ረቂቅ አዋጁን ባለድርሻ አካላት እንዲመክሩበት ይፋ ለማድረግ ዝግጅት እየተደረገ መሆኑን ጠቁመው ይህ ምዕራፍ ሳይከናወን ዝርዝሩን ይፋ ማድረግ አሰራሩ የማይፈቅድ ነው በማለት ተጨማሪ መረጃ ከመስጠት ተቆጥበዋል። ሆኖም ረቂቅ አዋጁ በዚህ ዓመት ይጸድቃል ተብሎ እንደሚጠበቅ ተናግረዋል። በኮሚኒኬሽን ዘርፍ ቁጥጥር የማድረግ ኃላፊነት የተሰጠው ባለስልጣኑ የፖስታና ፈጣን መልእክት አገልግሎት አሰራርን እንደሚከታተል ይታወቃል። የግለሰቦችን የግል ዳታ እየሰበሰቡ ያሉና ወደፊት መረጃዎችን ለመሰብሰብ የሚሰሩ ተቋማት ሁሉም ፈቃድ እንዲያወጡ እስካሁን የቴሌኮም አገልግሎት ተጠቃሚ ያልሆኑና በአግባቡ ያልተሸፈኑ 50 ልዩ ልዩ የገጠርና የጠረፍ አካባቢዎችን በሁሉ አቀፍ ተደራሽነት ፈንድ አማካኝነት የቴሌኮም አገልግሎት ተጠቃሚ ማድረግ ባለስልጣኑ በተያዘው በጀት ዓመት በትኩረት የሚሰራባቸው ሌሎች ስራዎች መሆናቸውን መገለጹ ይታወሳል። ባለስልጣኑ በኮሚኒኬሽን ዘርፍ ተወዳዳሪ የገበያ ስርዓትን በማበረታታት የተጠቃሚዎችን ተደራሽነትና ፍላጎት ያሟላ ጥራቱን የጠበቀ ቀልጣፋ፣ አስተማማኝና ኢኮኖሚያዊ አቅምን ያገናዘበ አገልግሎት በመላ ሀገሪቱ እንዲስፋፋ የሚሰራ ተቋም መሆኑን ገልጿል። በሌላ በኩል ደግሞ አውሮፕላን ከአምራቾች በሚፈለገው ልክ እየቀረበ ባለመሆኑ በኪራይ እስከ መስራት ደርሻለሁ ሲል የኢትዮጵያ አየር መንገድ አስታውቋል። አውሮፕላን ከአምራቾች በሚፈለገው ልክ እየቀረበ ባለመሆኑ ተከራይቼ እስከ መስራት ደርሻለሁ ሲል የኢትዮጵያ አየር መንገድ ግሩፕ ገለጸ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት አውሮፕላን አምራቾች በሚፈለገው ልክ እያመረቱ ለኢትዮጵያ አየር መንገድ እያቀረቡ አይደለም። በዚህ ምክንያት አየር መንገዱ ከገበያ ላይ ኪራይ እያፈላለገ እስከ መስራት መድረሱን አስታውቀዋል። ከአውሮፕላን ምርት አቅርቦት እጥረት ባሻገር የአውሮፕላን ዕቃ የመለዋወጫ እጥረት መኖሩንም ኃላፊው አመላክተዋል። አየር መንገዱ አሁን ላይ ከ149 በላይ አውሮፕላኖችና ከ135 በላይ ዓለም አቀፍ መዳረሻዎች አሉት።